Audio Jungle. ሰላም ጤና ይስጥልን ውድ ሐረሪ ቲቪ ተመልካቾች የዘውትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ የአጀንዳ መሰናዶችን ነው። እኛም በዛሬው የአጀንዳ መሰናዶችን ወደ እናንተ ልናደርስ የወደድነው የባህር በር ባለቤትነት ለአንድ ሀገር ኢኮኖሚያዊ እድገት የሚኖረው አንድምታ ምንድነው በሚለው ሐሳብ ዙሪያ ከሐረማያ ዩኒቨርሲቲ መምህር ከሆኑ ረዳት ፕሮፌሰር ሀብታሙ ጋር በዚህ ሐሳብ ላይ የተለያዩ ጥያቄዎችን ያነሳን ቆይታ የምናደርግ ነው የሚሆነው። እናንተ ግን አሁንም አብሮታችሁ ከሐረሪ ቴሌቪዥን ጋር መልካም ቆይታ። Audio Jungle. ቀደም ሲል እንግዲህ ባነሳነው ሐሳብ ዙሪያ የተለያዩ ሐሳቦችን የምናነሳ ነው የሚሆነው። በቅድሚያ ጊዜና ሰዓትን ሰጥተህ ስለተገኘ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። እንደሚታወቀው እንግዲህ የባህር በር ዙሪያ ኢትዮጵያ የተለያዩ ጥያቄዎችን ያነሳች ያለችበት ወቅት እንደሆነ የሚታወቅ ነው። ወደዛ ከማለፋችን በፊት ግን የባህር በር መኖር ለአንድ ሀገር ኢኮኖሚያዊ እድገት የሚኖረው አንድምታ ምንድነው የሚለውን የጥያቄያችን መነሻ እናደርገው። እንግዲህ ያው የትኛውም ሀገር የተለያዩ ሪሶርሶች አሉት ከሰው ጀምሮ እስከ ተፈጥሮ ሀብቶች እንዲሁም ሌሎች ነገሮች። ነገር ግን ማንኛውም ሀገር እንደ ሀገር ለመኖር የሚያስፈልጉትን ምርቶችና ግብአቶች በሙሉ ሊኖሩ አይችልም። ስለዚህ ሁሉ ጊዜ ምን አለ ማለት ነው ኢምፖርት እና ኤክስፖርት አለ። ሀገራት በብዛት የሚያመርቱትን ነገር ወደ ተቀረው ዓለም ኤክስፖርት ያደርጋሉ። ሀገራት የሌላቸውን ነገር ደግሞ ከተቀረው ዓለም ኢምፖርት ያደርጋሉ። ለዚህ ደግሞ የግድ መውጫና መግቢያ በር ያስፈልጋቸዋል ማለት ነው። ስለዚህ እሱን ማድረግ የሚቻልባቸው የተለያዩ መንገዶች አሉ። ከነዚህ መንገዶች ሁሉ ግን በጣም ቀልጣፋው እና እንዲሁም ደግሞ ከኮስት አንፃር በጣም ዝቅተኛ የሚባለው በባህር በር የሚካሄደው ነው ማለት ነው። በመርከቦች የሚካሄደው ኦፍ ኮርስ ለምሳሌ ኢትዮጵያ በአቪዬሽን ኢንዱስትሪ የተሻለች ናት። በበረራ ብዙ ነገሮች ኤክስፖርት ለማድረግ ይቻላል። ነገር ግን እነዚህ ነገሮች ማድረግ የሚቻለው ክብደታቸው ዝቅተኛ የሆኑ በቫልዩአቸው በጣም ትልቅ በቮሊዩማቸው ግን አነስ ያሉ ነገሮችን ብቻ ነው እንደ ወርቅ እንደ አበባ አይነት ነገሮችን ብቻ ነው ማድረግ የሚችለው። በበልክ አምርተህ ወደ ሌላው ዓለም ኤክስፖርት ለማድረግ እንዲሁም ደግሞ ከሌላው ዓለም በብዛት የምናስመጣቸው እንደ ማዳበሪያ አይነት ነገሮች ለማስመጣት የግድ የባህር በር ያስፈልጋል ማለት ነው። ስለዚህ የትኛውም ሀገር የሚተነፈሰው በባህር በር በኩል ነው። ሁሉ ነገር በራሱ ማዘጋጀት አይችልም። ስለዚህ ትርፍ ያመረተውን ኤክስፖርት ማድረግ አለበት የውጭ ምንዛሬ ለማግኘት። ባገኘው የውጭ ምንዛሬ ደግሞ ከሌላ ሀገር የሚያስፈልገው ማስገባት አለበት። እሱን ማድረግ የሚችለው በባህር በር በኩል ነው ማለት ነው። የባህር በር ከሌለው የሚመጡት የጎንዮሽ ጉዳቶች አሉ። ከኢኮኖሚ አንፃር፣ ከኑሮ ውድነት አንፃር፣ ከኢኮኖሚ እድገት አንፃር፣ ከሰዎች የነፍስ ወከፍ ገቢ አንፃር፣ እንደ ሀገር ከኢኮኖሚ ደህንነት አንፃር የሚያስከትላቸው ስጋቶች አሉ ማለት። ስለዚህ የአንድ ሀገር የኢኮኖሚ መተንፈሻ ነው ማለት እንችላለን የባህር በር። ከውጪ የሚያስፈልጉትን ነገሮች የምናስገባበት፣ እኛ ደግሞ በብዛት ያመረትናቸው ነገሮች ወደ ውጪ የምንልክበት ዋነኛው ከኮስት አንፃር በጣም ዝቅተኛ የሚባለው መንገድ ነው ማለት ነው። በዛ መንገድ ማብራት እንችላለን። ኢትዮጵያ የባህር በር በነበራት ወቅት የነበራት የንግድ እንቅስቃሴ ምን ይመስል ነበር? እንግዲህ ኢትዮጵያ የባህር በር በነበራት ጊዜ የደርግ መንግስት ነው የነበረው ሁላችን እንደምናውቀው። የምንከተለው ደግሞ ኢኮኖሚ ደግሞ የኮሚኒስት ነበረ። ስለዚህ የባህር በሩን በሚገባው ሌብል ተጠቅመናል ማለት ይከብዳል። ነገር ግን ብዙ ድሎች ነበሩ በጊዜው። እንደ ሀገር የምንከተለው የኮሚኒስት ኮማንድ ሲስተም ባይሆን ነው። እንግዲህ ሀገራት የተለያየ ኢኮኖሚ ሲስተም ይከተላሉ። አንዳንድ ሀገራት ኮሚኒስት ናቸው። አብዛኛው ነገር የሚወሰነው ሴንትራሊ በገቨርንመንት፣ ሀገሪቷ ምን እንደምታመርት፣ ለማን እንደምትሸጥ፣ ለማን እንደምታመርት የሚወሰነው በሴንትራል ኮማንዲንግ ዩኒት። ስለዚህ በዛ ሰዓት ያ የነበረው ሪጅም እንግዲህ ኢኮኖሚ እንቅስቃሴዎችን ኢምፖርትና ኤክስፖርትን ከሁሉም ሀገራት ጋር ለማድረግና አገሪቷን በኤክስፖርት የሚፈለገው ደረጃ ለማድረስ የሚችልበት አልነበረም ሲስተሙ በራሱ። እንግዲህ በጊዜው ኢትዮጵያ ውስጥም ሌሎች አፍሪካ ሀገሮችም ተመሳሳይ መንግስቶች ነበሩ ከኢኮኖሚ ዳይሜንሽን አንፃር ማለት ነው። ስለዚህ ፍሪ ማርኬት ስላልነበረ፣ ካፒታሊዝም ስላልነበረ በደንብ ኤክስፕሎይት ማድረግ አልቻለም። ነገር ግን የባህር በሩ በእጃችን በመኖሩ ምክንያት ከውጭ የሚገቡ የነበሩ እቃዎች ሪላቲቭሊ ርካሽ ነበሩ። የዶላር ምንዛሬም ከብር አንፃር የነበረው በጣም ከፍተኛ ነው። ምንም እንኳን በሚፈለገው ያህል ኤክስፕሎይት ማድረግ ባይቻልም የነበረው ኢኮኖሚ ሲስተም ኮሚኒዝም ስለነበረ ኮማንድ ኢኮኖሚ ስለነበር ማለት ነው። ምናልባት በዛ ሰዓት ካፒታሊዝም ቢሆን ኖሮ ወይ ደግሞ ሚክስድ ቢሆን ኖሮ የተሻለ መጠቀም ይቻል ነበር። ስቲል ግን
ኢምፖርት ከምናረግ ኤክስፖርት በመናረገው በዛኛ ተጠቃሚ ባንሆንም ኢምፖርት የሚደረጉ ምርቶች ግን ዋጋቸው ከሌላው ዓለም ከሚመጡበት ዋጋ ሲግኒፊካንት የሆነ ጭማሪ አልነበረው ምክንያቱም ለወደብ የሚከፈል ክፍያ አልነበረም ለምሳሌ አሁን ላይ ስናይ ከ2 እስከ 2.8 ቢሊዮን አካባቢ ነው በየአመቱ የሚከፈለው ይሄ ክፍያ ነጋዴው የሚሸከመው ነጋዴው እያንዳንዱ ዕቃ ላይ ዋጋ ጨምሮ ወደ ህዝቡ የሚያወርደው ስለዚህ በኢንፍሌሽን መልክ ህዝቡ ላይ በርደን ያልፈ ነበር ነው ስለዚህ በዛ ጊዜ ግን ያ ስላልነበረ ነዋሪው ሪላቲቭሊ ከውጭ የሚገቡ ዕቃዎች ወይ ሸቀጦች በከፍተኛ ዋጋ ጭማሪ አይደረግበትም ነበር ማለት ነው እንደዛ አይነት ጥቅሞች ነበር ከዛ በኋላ እንግዲህ ያው ወደብ አልባ ነው ስለዚህ ወደብ አልባ ከሆነ ደግሞ የግድ እንዳልነው ከውጭ የሚያስፈልጉን ሸቀጦች ወደ ሀገር ማስገባት አለብን ሸቀጦች ብቻ አይደለም ለማደግ የሚያስፈልጉን ካፒታል ጉዶች ለምሳሌ ግብርና መር ፖሊሲ ከተላለው ካለ ትራክተር ያስፈልጋል ትራክተር ግን ኢምፖርት ነው የምታደርገው እዚህ ሀገር ስለማናመጣ ማዳበሪያ ያስፈልጋል በበልክ ነው የምናመጣው ነዳጅ ያስፈልገናል ነዳጅ ያመረትን ስላልነበረ ከውጭ ነው የምናመጣው እነዚህ ነገሮች እንዳለ ኢምፖርት ለማድረግ የግድ የባህር በር እንጠቀም ነበር ማለት ነው ዳገር እሱ ደግሞ ፎፍሪ አይደለም የባህር በር ተጠቀም ኪራይ ነው የምትጠቀመው ለኪራይ የምትከፍለው ዋጋ አለ አንድ ሁለተኛ ወደ ውጭ ደግሞ ኤክስፖርት ደግሞ ለማድረግ የራሳችን የባህር በር የለም ስለዚህ ወደ ውጭ ኤክስፖርትም ለማድረግ ከፍለን ነው ማለት ስለዚህ ከውጭ የሚገቡ ዕቃዎች ሌላው ዓለም ላይ ከሚሸጥባቸው ዋጋ በጣም በከፍተኛ ሁኔታ በጨመረ ዋጋ ነው የሚሸጠው ምክንያቱም ኢላንዱ አለ ወደ ሀገር ውስጥ ለማስገባት ያለው ትግል አለ ከውጭ ደግሞ ለማምጣት ያለው አለ የባህር በር ኪራይ አለ ከሀገር ውስጥም ወደ ውጭ ለመላክም እንደዚሁ ሀገር ውስጥ ካመረትን በኋላ ምናልባት ሀገር ውስጥ የምናመርተው ሌላው ዓለም ከሚመረትበት ባነሰ ዋጋ ሊሆን ይችላል ይሄ እንደ አድቫንቴጅ ሊቆጠር ይችላል ነገር ግን የወደብ ስለምንከፍል አሁንም ተመልሶ ከሌላው ዓለም ዋጋ ጋር የበለጠ ይሆንብንና ዓለም ገበያ ላይ ለመፎካከር ከባድ ያደርግናል ማለት ስለዚህ ወደብ ከመወሰዱ በፊት ወይ ደግሞ የራሱ ታሪካዊ ዳራ አለው እንግዲህ በዛ መንገድ ወደቡን ከማጣታችን በፊት በጣም ብዙ ኦፖርቹኒቲዎች ነበሩ የተጠቀምንባቸውም ነበሩ ወደቡን ካጣን በኋላ ግን የኢኮኖሚ በርደኑ የኑሮ ውድነት ላይ ከውጭ የሚገቡ ዕቃዎችን ዋጋ በማናር እንዲሁም ደግሞ ከሀገር ወደ ውጭ ኤክስፖርት የሚደረጉ ዕቃዎችንም ዋጋቸውን በመጨመር የዓለም ገበያ ላይ ተፎካካሪ እንዳንሆን በማድረግ እንዲሁም ደግሞ እንደ ሀገር እድገታችንን ያው ወርልድ ባንክ ያወጣው ሪፖርት እንደሚያሳየው ከሆነ ወደብ የሌላቸው ሀገሮች በአማካይ እድገታቸው ከ1 እስከ 1.5 ይቀንሳል ይሄ እንግዲህ ኦልሞስት ወደቡን ካጣን 30 ዓመት በላይ ነው ስለዚህ ጂዲፒያችን ኦልሞስት ከዝም ብለን 1% እንኳን ብንወስድ አሁን ካለበት በ30% በላይ ማደግ የነበረበትን እንድናጣ አድርጎናል ማለት ነው በዛ መንገድ ልንገልጸው ይችላል ኢትዮጵያ እንግዲህ የባህር በር ባለቤትነቷን ካጣች ወዲህ በገቢና የውጪ የንግድ እንቅስቃሴዋ ላይስ ያስከተለው ተጽዕኖ ምንድነው እንግዲህ የዚህኛውን የባህር በር ማጣቱን ፓርሻል ኢምፓክት ለብቻ ማጥናት ይፈልጋል ነገር ግን አብሮ የተቀየረ ነገር አለ ኢትዮጵያ የባህር በሩን ስታጣ አብሮ ደግሞ የኢኮኖሚክ ሲስተሙን ተቀይሯል ኢትዮጵያ ከፒውር ከሆነ ካፒታሊዝም ኮማንድ ኢኮኖሚ ኮሙኒዝም ወደ ሚክስድ ኢኮኖሚ ነው የመጣችው ስለዚህ ሚክስድ ኢኮኖሚ በመምጣቷ ምክንያት አገሪቷ ላይ የሚመረቱ ምርቶች ወደ ውጪ የመላክ መንግስትም ፕራይቬት ሴክተርም ኤክስፖርት ላይ ወደ መሰማራት የኢትዮጵያ የአቪዬሽን ኢንዱስትሪ በመስፋፋቱ ኢትዮጵያ ኤርላይንም በጣም ከፍተኛ እድገት ያመጣ በመሆኑ የኢትዮጵያ ኤክስፖርት ከጊዜ ወደ ጊዜ እየጨመረ ነው የመጣው ነገር ግን ደግሞ እየተሰራ ካለው ስራ አንፃር ወይ ደግሞ ፕራይቬት ሴክተሩና መንግስት ከነበራቸው ልፋት አንፃር ከዚህ በላይ እንዳይራመድ ያደረገው ዋነኛና ዋነኛ ምክንያት ወደብ አልባ መሆናችን ወደብ አልባ መሆናችን በሁለት መንገድ እንግዲህ የኢትዮጵያን የኤክስፖርት ኢንዱስትሪ በከፍተኛ ሁኔታ ጎድቷል አንደኛ ሀገር ውስጥ የሚመረቱ ምርቶች ወደ ወደብ መጓጓዝ ይኖርባቸዋል ወደ ወደብ ከተጓጓዙ በኋላ የሁለት ሀገራትን ከቀረጥ ጋር የተያዙ ነገሮች ያልፋሉ ይሄ ደግሞ ሎጂስቲክ ፐርፎርማንስ ኢንዴክሳችንን በከፍተኛ ሁኔታ አዳክሞታል ምንም እንኳን ኢትዮጵያ እንደ ሀገር ያላትን የመንግስት አሰራር ብታዘምንም በዛኛው ሳይድ እኛ በመፈልገው ሌቭል ካልዘመነ ሎጂስቲክ ፐርፎርማንስ ኢንዴክሳችን ዝቅተኛ ነው የሚሆነው ስለዚህ ወደ ሌላው ዓለም ኤክስፖርት የምናደርገው ነገር የተጓተተ ይሆናል ይሄ ደግሞ ከፍተኛ የሆነ ጫና ያደርሳል ታማኒነት ከጊዜ ጋር የተያዘ ነገርን ማለት ነው አንደኛ ሁለተኛ የወደብ ኪራይ ያለበት ከ2 እስከ 2.5 ቢሊዮን ዶላር አካባቢ ነው የወደብ ኪራይ የምንከፍለው እንደው ይሄን ለህዝቡ በቀላሉ ለማስረዳት በየ2 ዓመቱ አንድ የአባይ ግድብ የሚሰራ ብር ነው ማለት ነው ለወደብ የምንከፍለው ምክንያቱም አባይ ግድብ እንግዲህ ትልቁ የሚባለው ኢትዮጵያ ውስጥ ፕሮጀክት ገርድ ነው ዛን ኢትዮጵያ ያንሳስዳም 5 ቢሊዮን አካባቢ ነው ለኢትዮጵያ በየአመቱ እስከ 2.5 ቢሊዮን ዶላር ታመጣለች ማለት በ2 ዓመት አንድ የሚሰራ እያወጣን ነው ማለት ነው ስለዚህ ኤክስፖርት ለማድረግ ደግሞ የሚከፈል ክፍያ አለ ኢምፖርትም ኤክስፖርትም ለማድረግ ስለዚህ ኤክስፖርት የምናደርገው ዕቃ የዓለም ገበያ ላይ ሲሄድ ሌሎች ወደብ ካላቸው ሀገሮች ለምሳሌ ከኬንያ ብንወስድ ከኢትዮጵያ አንድ መካከለኛ ኮንቴነር ኤክስፖርት ለማድረግ ወደ ኖርዝ አሜሪካ እንደ ምሳሌ እስከ $5000 አካባቢ ድረስ ያስወጣል
ከኬንያ ግን $2500 ብቻ ነው ስለዚህ ይሄ ዋጋ የዕቃው ዋጋ ላይ ይደመራል ስለዚህ አሜሪካ ገበያ ላይ የኬንያ ዕቃና የኢትዮጵያ ዕቃ ሲወዳደር የኬንያ ዕቃ ዋጋው ከኢትዮጵያ ዕቃ ያነሰ ነው የሚሆነው ስለዚህ በንግድ ውድድር እንሸነፋለን ማለት ነው ስለዚህ እሱን ጫና ያመጣል ከሌላ ሀገር የምናስገባውንም እንደዛው ከሌላ ሀገር ወደ ሀገሩ ስናስገባ አሁንም የወደብ እንከፍላለን አንድ ሁለተኛ ሎጂስቲኩም በፈለግለው ጊዜና ቅልጥፍና እንዳይደርስ ያደርጋል ብዙ ጊዜ መንግስት የተለያዩ መግለጫዎች ይሰጣል ለምሳሌ ማዳበሪያ ሲዘገይ ወደብ አካባቢ ባለ ችግር ነው ይባላል እዚህ ጋር ገበሬው የሚያለማበት ሲዝን ያልፋል መትከል ያለበት ሲዝን ያልፍበታል ማለት ነው አንድ እሱ ነው ሁለተኛ ከዋጋ አንፃር ከውጪ ስናስገባ የፖርት ኪራይ አለ የፖርት ኪራዩን ኢምፖርት የሚያደርገው አካል አይሸከም 10 ብር ከጨመረበት እሱም የሚሸጥበት ዕቃ ዋጋ ላይ 10 ብር ይጨምራል ማለት ነው በርደኑ የሚያልፈው ወደ ህዝቡ ላይ ነው ስለዚህ ኢንፍሌሽንም ችግር ያመጣል ማለት ነው ስለዚህ ከሁለቱም ሳይድ ወደቡን በማጣታችን ምክንያት ጫና መጥቷል አገሪቱ አንድ ሀገር ኢኮኖሚያ ማደግ ከነበረበት ያነሰ ሆኗል ህዝቡ እንደ ህዝብ መጠቀም ከነበረበት ወይ ደግሞ የኑሮ ስታንዳርዱ መሆን ከነበረበት አንሷል ምክንያቱም የዕቃዎቹ ዋጋ በጨመረ ቁጥር አንተ የምታገኘው ብር የመግዛት አቅሙ ይቀንሳል ይሄ ማለት ደግሞ የሊቪንግ ስታንዳርድ አብሮ ይቀንሳል ማለት ነው ስለዚህ ከዛ አንፃር እያንዳንዱ ማህበረሰብ ህዝቡም ተጎድቷል ማለት እንችላለን ምናልባት በኋላ ሌሎችንም ከፎሬን ዳይሬክት ኢንቨስትመንት ከሌሎችም አንፃር ያለው ማየት ይቻላል ኢትዮጵያ የወደብ አልባ ሀገር መሆኗ ዓለም አቀፍ የንግድ ተወዳዳሪ እንዳትሆንስ ይህ የባህር በር የማጣቷ ያስከተለባት ተጽዕኖ ያው እንግዲህ አንድ ነገር አለ የትኛውም ሀገር የሚያመርተው ምርት ወደ ሌላ ሀገር ኤክስፖርት ሲያደርግ ዋና ዓላማው ማትረፍ ነው ወይ ደግሞ ኤክስፖርት የሚደረግበትን ሀገር ህዝብ መጥቀም ማገዝ አይደለም የትኛውም ሀገር ደግሞ ከሌላ ሀገር ኢምፖርት ሲያደርግ ዋናው ዓላማው ኢምፖርት የሚያደርግበትን ሀገር መደገፍ አይደለም ዋናው ዓላማው እሱ የሌለውን ሀገር ውስጥ ማምረት ያልቻለውን ነገር ሸቀጥ መግዛት ነው ስለዚህ ሻጮችም ገዢዎችም የሚወዳደሩት በዋጋ ነው ዋጋ መሀል ላይ የሚዳኘው ዋጋ ነው ማለት ነው ኢትዮጵያ የምታመርታቸው ምርቶች አብዛኞቹ ሌሎች ሀገራትም የሚያመርቷቸው ናቸው ለምሳሌ ኢትዮጵያ አንዱ የምታመርተው ቡና ግን ኢትዮጵያ ብቻ አይደለም የምታመርተው ቡና ብራዚልም ታመርታለች ቡና ቪየትናምም ታመርታለች ቡና አይቨሪ ኮስትም ታመርታለች እንደ ምሳሌ ኢትዮጵያ ቡና አምርታ ወደ ሌላው ዓለም በመርከብ ኤክስፖርት ለማድረግ የባህር በር ተጠቀማለች የባህር በር ደግሞ ለመጠቀም የራሳችን የባህር በር ስለሌለ የግድ ለባህር በር ክፍያ እንከፍላለን ይሄ ክፍያ የቡናው ዋጋ ላይ ይደመርና ዓለም አቀፍ ገበያ ላይ ይወጣል በተመሳሳይ ቡና የሚያመርቱ ሀገሮች የራሳቸው ወደብ ያላቸው ደግሞ የወደብ ክፍያ የለባቸው ቢኖርባቸውም ለመንግስታቸው የሚከፍሉት በጣም ዝቅተኛ ነው እነሱም ወደ ገበያ ያወጣሉ ዜን ሁለቱም ገበያ ላይ ሲወጡ የኢትዮጵያ ዋጋ ምንም እንኳን ጥራቱ በጣም ጥሩ ቢሆን ምንም እንኳን ኳሊቲው በጣም ጥሩ ቢሆን ምንም እንኳን ከሀገር ውስጥ እስከ ወደብ ሲደርስ ያለው ዋጋ ዝቅተኛ ቢሆንም የዓለም ገበያ ላይ ሲቀርብ ግን ዋጋው ውድ ይሆናል ከማን አንፃር የራሳቸው ወደብ ካላቸው ሀገሮች አንፃር ማለት በዚህ ምክንያት ተመራጭ ላይሆን ይችላል አሁን ያው ቡና በርግጥ ኢትዮጵያ ተመራጭ ነው ምክንያቱም ኳሊቲው በጣም ከፍተኛ ስለሆነ ሌሎች አይተሞችን ግን ብንወስድ ተመራጭ መሆንላቸው ዝቅተኛ ይሆናል ስለዚህ ኤክስፖርት የሚያደርገው አካል እንዳይበረታታ የሚያመርተው ምርት በሚፈልገው ደረጃ እንዳይሸጥለት ያደርጋል ምክንያቱም አዘይንዶ ዘደይ ኢምፖርት የሚያደርጉ ሀገሮች የሚገዙ ሀገሮች የሚያወዳድሩት ሁለት ነገር ነው ኳሊቲና ዋጋ ማለት ነው ስለዚህ ኳሊቲው ላይ ሰርተ ዋጋ ግን በሌሎች ሀገሮች በቅናሽ የምትበለጥ ከሆነ ኤክስፖርትን ዲስከሬጅ ያደርጋል ስለዚህ ከዚህ አንፃር ስናየው ከተወዳዳሪነት አንፃር ስናየው ኢትዮጵያ የራሷ ወደብ ባለመኖር ምክንያት በዚህ ምክንያት ተጎድታለች ሁለተኛ ኤክስፖርት ጋር ሌላው የሚያያዘው ነገር እንግዲህ ቅልጥፍናና እሱ ደግሞ አገልግሎት ነው ሁለት ሀገር ሲሆን አንተ ኮንትሮል ማታረጋው አንተ ማትቆጣጠረው ሲሆን እዛ ሀገር ላይ ያለው ቢሮክራሲ እዛ ሀገር ላይ ያለው ፖለቲካ ሲስተም እዛ ሀገር ላይ ያለው ህግም የኤክስፖርት ኢንዱስትሪውን እንዲገደል ያደርገዋል በከፍተኛ ሁኔታ እንዲጎዳ ያደርገዋል ሎጂስቲክ ፐርፎርማንስ ኢንዴክስ የኢትዮጵያና የኬንያ ብታወዳደር በጣም ከፍተኛ የሆነ ልዩነት ነው ያለው ኦፍ ኮርስ ብዙ ምክንያቶች አሉ አንደኛው ግን ወደብ ባለመኖር ምክንያት ስለዚህ ሎጂስቲክ ፐርፎርማንስ ኢንዴክሳችን ደግሞ በኋላ የውጭ ኢንቨስተሮችን ለመሳብ እናደርገው ጥረት የሀገር ውስጥ ኢንቨስተሮች ኤክስፖርት ለማድረግ ያላቸውን ፍላጎት የሚጎዳ ይሆናል ማለት ነው ከዚህ አንፃር ስናየው ምንም እንኳን ኢትዮጵያ የውጭ ገበያ ላይ ወይ ደግሞ የኤክስፖርት ላይ ከፍተኛ ሁኔታ ስራ እየሰራች ቢሆንም ለመወዳደር እየሞከረች ቢሆንም ነገር ግን ወደብ ባለመኖሩ ምክንያት ደግሞ ወደ ኋላ የሚጎትታት ትልቅ ፋክተር ሆኗል ፑሊንግ ፋክተር ሆኗል ማለት ነው ከዚህ አንፃር ማየት ይቻላል
ጥሩ እንግዲህ ያው ይሄን ታል ያመጣብንን ተጽዕኖ ካነሳ ነው አይቀር የውጪ ቀጥታ ኢንቨስትመንት ላይ ይህ ተጽዕኖ ምንድነው ያሳደረብንስ? እንግዲህ ኢትዮጵያ ታዳጊ ሀገር ናት። ታዳጊ ሀገሮች ደግሞ የሚያስፈልጋቸውን ካፒታል እንዳለ በራሳቸው ሊያገኙ አይችሉም። የሌሎች ያደጉ ሀገራትም ተሞክሮስና ይሄው ነው። ለምሳሌ ሳውዝ ኮሪያ ብንወስድ በከፍተኛ ሁኔታ ፎሬን ዳይሬክት ኢንቨስትመንት ተጠቅመዋል። የውጪ ካፒታል አመጣው ሀገራቸው ላይ ምቹ ሁኔታ ፈጥረው ኢንቨስት አድርገዋል። ቻይኖችንም ብናይ ለማድረጋቸው ቀጥታ ኢንቨስትመንቶችን ተጠቅመዋል። ጃፓንም ተመሳሳይ። ስለዚህ ኢትዮጵያም ከዚህ አሁን ካለንበት ቪሺየስ ሰርክል ኦፍ ፖቨርቲ ለመውጣት ሀገር ውስጥ ካፒታል ብቻ ማምለጥ አይቻልም። ይሄን ሰብሮ መውጣት አይቻልም። ስለዚህ ምን ያስፈልጋል? የውጪ ካፒታል ያስፈልጋል። ኢትዮጵያ እንደ ሀገር መሬት አላት። ኢትዮጵያ እንደ ሀገር ከፍተኛ የሆነ ቁጥር ህዝብ አላት። እንግዲህ በዓለም 10ኛ ነው በህዝብ ቁጥራችን። ዓለም ላይ ካለው ህዝብ 1.5% ኢትዮጵያዊ ነው። እንደው በቀላሉ ለማስረዳት ከእያንዳንዱ 300 የዓለም ህዝብ 2 ኢትዮጵያዊ ነው ማለት። ስለዚህ በጣም ከፍተኛ የሆነ የሰው ኃይል አለ። የተማረም ያልተማረም የሰው ኃይል አለ። ስለዚህ ፊዚካልም ሜንታሊም ፈርት ያለው ህዝብ አለ ማለት። ስለዚህ ይሄን መጠቀም አለብን ለማደግ። መሬታችንን መጠቀም አለብን፣ የሰው ጉልበታችንን መጠቀም አለብን። ሁለቱን ግን ለመጠቀም ሶስተኛው ካፒታል ያስፈልገናል። ስለዚህ ካፒታል ደግሞ በራሳችን ብቻ ጀነሬት አናደርግም፣ ከውጪ መሳብ አለብን። ከውጪ ለመሳብ የተለያዩ ስራዎችን መንግስት እየሰራ እንደሆነ ብዙ ጊዜ ሪፖርት ያደርጋል። የውጪ ኢንቨስትመንትን ለመሳብ ለምሳሌ በቅርቡ ከቤት ባለቤትነት ጋር የተያያዘ አዋጅ ወጥቷል። አንዱ የውጪ ባለሀብቶችን ለመሳብ ነው። የውጪ ባንኮችን ወደ ሀገር ውስጥ ለማስገባት ሙከራ የተደረገ ነው። አንዱ የውጪ ባለሀብቶች ከውጪ ባንኮች ጋር የሚሰሩ ባለሀብቶች አብረው እንዲሰሩ ለማድረግ ነው። እነዚህ ሁሉ ሙከራዎች ግን ሙሉ ለሙሉ ፍሬ እንዳያፈሩ የሚያደርጋቸው አንደኛው ፋክተር የራሳችን ወደብ አለመኖር ነው። ምክንያቱም የውጪ ኢንቨስተሮች ወደ ኢትዮጵያ ሲመጡ እኛ የምንጋብዛቸው እኛ ለመጠቀም ነው። እነሱም ደግሞ ወደዚህ ሀገር የሚመጡት በዝቅተኛ የሆነ ዋጋ የሰው ጉልበት አግኝተው ዝቅተኛ በሆነ ዋጋ ሪሶርስና መሬት አግኝተው አምርተው መልሰው ወደ ውጪ ሀገር ኤክስፖርት አድርገው ዶላር ለማግኘት ነው። ዋናው ዓላማቸው ይሄ ነው። ስለዚህ ከውጪ ሲመጡ ኢትዮጵያ ገበያ ላይ ለመሸጥ ብቻ አይደለም የሚመጡት። በዋናነት ሀገር ውስጥ ያለውን ሊስት ኮስት የሆነ ፋክተርስ ኦፍ ፕሮዳክሽን ሪሶርስ ተጠቅመው አምርተው ወደ ዓለም ገበያ ወጥተው መልሰው መሸጥ ነው። ተፎካካሪ ሆነ መሸጥ ነው። አሜሪካ ላይ ቢያመርቱት የሰው ጉልበት ውድ ነው፣ መሬት ውድ ነው፣ መብራት ውድ ነው። ስለዚህ ዋጋ ይጨምርባቸዋል። ኢትዮጵያ ግን ቢያመርቱት ይቀንስላቸዋል። እሱን አድቫንቴጅ ለመጠቀም ነው የመጡት። ዋናው ዓላማቸው ኢትዮጵያን መርዳት ሳይሆን ማትረፍ ስለሆነ ማለት ነው። ነገር ግን ለዚህ ዓላማ ሲመጡ እዚህ ሀገር ላይ በርካሽ ማምረት ይችላሉ። ቺፕ የሆነ ማንፓወር አለ፣ እሱ መጠቀም ይችላሉ። መብራት ርካሽ ነው፣ ውሃ ርካሽ ነው፣ መሬት ርካሽ ነው። እነሱ ካሉበት ሀገር አንፃር ትልቅ ችግር የሚገጥማቸው ኤክስፖርት ለማድረግ ሲዘጋጁ ነው። ኤክስፖርት ለማድረግ ሲሄዱ የኤክስፖርት የምናደርግባቸው ሀገሮች ቢሮክራሲ፣ ኤክስፖርት ለማድረግ የሚከፈለው ክፍያ፣ ወደብ ላይ ያሉ የጊዜ ቆይታዎች፣ ከወደብ ወደ ሀገር ውስጥ ከሀገር ውስጥ ወደ ወደብ ለማጓጓዝ ያሉ የሎጂስቲክ ችግሮች ወደ ኋላ እንዲመለሱ ያደርጋቸዋል። ስለዚህ የትኛውም የውጭ ቀጥታ ኢንቨስተር ወደ አንድ ሀገር ከመግባቱ በፊት አንደኛው የሚያየው ነገር ያቺ ሀገር የራሷ ወደብ አላት ወይ? ከወደብ ያላት ርቀት ምን ያህል ነው? ቢሮክራሲው ምን ያህል ነው? ለእያንዳንዱ ኮንቴነር የምንከፍለው ክፍያ ምን ያህል ነው የሚለው ነው። አማራጮችስ አሉ ወይ? ወደብ የምታቀርበው ሀገር የጸጥታ ሁኔታዋ ቢደፈርስ ወይ ደግሞ የሰላም ሁኔታዋ ችግር ቢገጥመው ይሄ ሰውዬ ከሌላ ሀገር መጥቶ እዚህ ኢንቨስት አድርጎ ሊቀልጥ ነው ማለት ነው። ስለዚህ እነዚህ ነገሮች የውጭ ቀጥታ ኢንቨስትመንቱን በሚፈለገው ልክ እንዳይሄድ አድርጎታል። ምንም እንኳን አሁንም እየጨመረ ቢሆንም ከዚህ በላይ ግን እንዲጨምር ከዚህ በላይ ግን የውጭ ኢንቨስተሮች ወደ ኢትዮጵያ እንዲሳቡ የራሷ ወደብ ያስፈልጋታል ማለት ነው። ጥሩ። ኢትዮጵያ ወደብ አልባ ሀገር ከሆነችበት ጊዜ ጀምሮ በኢኮኖሚያዋና በብሔራዊ ደህንነቷ ላይ ምን አይነት ተጽዕኖዎችን ማሳደር ችሏል? እንግዲህ ኢኮኖሚ ላይ ያለው ኢምፓክት በጣም ብዙ ጥናቶች አሉ። ኢትዮጵያ ላይም ሆነ ሌሎች ወደ 43 የሚጠጉ ላንድ ሎክድ የሆኑ ሀገሮች አሉ። እንደው እንግሊዝኛው እንደው በደንብ አድርጎ ይገልጸዋል ላንድ ሎክድ የሆኑ ሀገሮች ስለሚል ማለት ነው። ኢኮኖሚ ላይ ምን አይነት ኢምፓክት አለው? ቅድም ያጠና ነው። ኢትዮጵያ እንግዲህ ከሌላው ኢኮኖሚ የተለየች አይደለችም። ስለዚህ ወደብ የሌላቸው ሀገራት በአማካይ የኢኮኖሚ እድገታቸው ከ1 እስከ 1.5 ያንሳል። ስለዚህ ላለፉት 30 ምናምን ዓመታት ካየ ነው የእያንዳንዱ ሰው ፐር ካፒታ ኢንከም አሁን ካለው ቢያንስ በ30% የጨመረ ይሆን ነበር ማለት ነው። ስለዚህ ወደ ኋላ እንዲጎተት አድርጎታል። ሁለተኛ ቅድም ባልናቸው ቼኖች በኩል ፎሬን ዳይሬክት ኢንቨስትመንት የሚፈለገውን ያህል እንዳይሆን አድርጓል። ይሄ ማለት ደግሞ በፎሬን ዳይሬክት ኢንቨስተሮች ይቀጠሩ የነበሩ ሰዎች የስራ ዕድል አጥተዋል ማለት ነው። ወይ ደግሞ አሁን ስራ አጥ የሆኑ ሰዎች የስራ ዕድል ያገኙበት የነበረውን ኦፖርቹኒቲ አጥተዋል። ኢንፍሌሽኑን መውሰድ እንችላለን። የኑሮ ውድነት በዋናነት የሚመጣው በምርት እጥረት ነው እና በምርትና በሰፕላይ በዲማንድና ሰፕላይ ባለ ልዩነት ነው። ግን እሱን ጋፕ እንዴት ነው የምንሞላው? ለምሳሌ
የውጪ ቀጣይ ኢንቨስተሮች መጥተው እዚህ ሀገር ውስጥ ምርት ቢያመርቱ ተጨማሪ ምርት ቢያመርቱ ለሀገር ውስጥም ለውጪ ቢልኩ ኖሮ አንዱ የምንቀነስበት ሚንስ ይሆን ነበር ሁሉ ነገር በራሳችን ማምረት ስለማንችል ሁለተኛ ከውጪ የሚገባው ዕቃ የወደብ ክፍያ ስላለብን ዋጋው ይጨምራል ስለዚህ በሁለቱም ሳይድ አንደኛ ሀገር ውስጥ ምንፈልገውን ያህል እንዳናመርት የካፒታል እጥረት አለ ፎሬን ዳይሬክት ኢንቨስተር እንደምንፈልገውን ያህል እንዳይመጣ ደግሞ ወደብ የለም ስለዚህ በዚህ ምክንያት አንድ ችግር አለ ሁለተኛ ከውጪ የምናስገባው ዕቃ ደግሞ በወደብ ክፍያ ምክንያት ዋጋው እየጨመረ ስለዚህ ኢንፍሌሽንም ሌላው ፋክተር ነው ስለዚህ በኑሮ ውድነቱ በኢኮኖሚ እድገቱ በፎሬን ዳይሬክት ኢንቨስትመንቱ በስራ ዕድሉ በእነዚህ ነገሮች ላይ ኢትዮጵያ እንደ ሀገር እንድትጎዳ አድርጓታል ሌላው ቅድም እንግዲህ ሳነሳ ነበር ኢትዮጵያ በጣም ትልቅ ህዝብ ያላት ሀገር ናት ላንድ ሎክ ከሆኑ ሀገሮች በጣም ትልቋ ኢትዮጵያ ናት ይሄን ሁሉ ቁጥር የያዘ ሌላ ላንድ ሎክ የሆነ ሀገር የሚገኙ ሀገራቶች ምናልባት በጂኦግራፊ የሚበልጠን አለ ላንድ ሎክ ሆኖ ነገር ግን በህዝብ ቁጥር ከዓለምም በጣም ብዙ ህዝብ ቁጥር ይዞ ወደብ የሌላት ሀገር ኢትዮጵያ ብቻ ናት ወደ 130 ምናምን ሚሊዮን አካባቢ ነው ኢትዮጵያ ህዝብ አሁን አወር ወርልድ ዳታ እንደሚያሳየው ከሆነ ወይ ደግሞ ወርልዶሜትር እንደሚያሳየው ከሆነ ይሄ ማለት 1.6 ከእያንዳንዱ 100 ሰው 1.6ቱ ኢትዮጵያዊ ነው ከ300 ሰው 200ቱ ኢትዮጵያዊ ነው ስለዚህ ይሄ ህዝብ ወደብ የለውም ማለት ነው ይሄ ህዝብ ወደብ የለውም ማለት ለዚህ ሁሉ ህዝብ ስራ ዕድል ለመፍጠር ለዚህ ሁሉ ህዝብ በልቶ የሚያድረው ነገር ለማዘጋጀት ለዚህ ሁሉ ህዝብ ከውጪ የሚያስፈልገው ነገር ኢምፖርት ለማድረግ ራይት መግቢያ በር የለም ማለት በጣም ከፍተኛ ጫና ነው ለመንግስትም ለህዝቡ ማለት ነው ስለዚህ ከዚህ አንፃር ማየት እንችላለን ወደብ ያላቸውና ወደብ በሌላቸው ሀገራቶች መካከል የሚመዘገበው የኢኮኖሚ እድገት ራሱ ምን ይመስላል እንግዲህ ኢኮኖሚ እድገት ስንል የብዙ ነገሮች ድምር ነው በዋናነት እንደው ቀለል ባለ መንገድ ለመግለጽ ኢኮኖሚ እድገት የሚባለው አንድ አመት ከዚህ በፊት ታመርቶ ከነበረው ምርት የበለጠ ማምረት ከቻለች ሪል ኢኮኖሚክ እድገት አለ ማለት ነው ፍጥነቱ ኦፍ ኮርስ የተለያየ ሊሆን ይችላል እንግዲህ ኢትዮጵያ እንደ ሀገር ላለፉት 10 አመታት ኢኮኖሚ እድገት ያስመዘገበች ነው ኢኮኖሚ እድገቱ ግን ከአጠቃላይ ከህዝባችን አንፃር እንዴት ነው የሚለው ነገር ግን ሌላ ጥያቄ ሆኖ ሳለ ማለት ለዛ ነው ኢትዮጵያ ምንም እንኳን ኢኮኖሚ እድገቷ በጣም ከፍተኛ ቢሆንም ፐር ካፒታ ኢንከም የነፍስ ወከፍ ገቢያችን ግን በጣም ዝቅተኛ ነው አሁንም ሚድል ኢንከም ካንትሪ ማግኘት አልቻለም እንደ ሀገር ጂዲፒያችን ከብዙ አፍሪካ ሀገሮች የበለጠ ቢሆንም ነገር ግን የነፍስ ወከፍ ገቢያችን ግን ዝቅተኛ ነው ለምሳሌ አንተ 10,000 ብር ብታገኝና ለብቻ ከሆነ የምትኖረው እኔ ደግሞ 20,000 ብር ማገኝ ከሆነና 10 ልጆች ካሉኝ ከኔና ካንተ ማን ነው ደሃን ይባላል ኦብቪየስሊ እኔ ደሃ ምንም እንኳን 20,000 ብር ባገኝም 10 ልጆች ስላሉኝ ሳከፋፍለው በጣም ዝቅተኛ ነው አንተ ለብቻ ስለሆን ካፍታም ነው ማለት ስለዚህ ብዙ አፍሪካ ሀገሮች ኢትዮጵያ በጂዲፒ ትበልጣለች ኢን ዘ ሚን ታይም ደግሞ በህዝብ ቁጥር እንበልጣለን በጣም ብዙ ህዝብ ነው ያለው ስለዚህ ምንም እንኳን እያደግን ቢሆንም እያደግን ግን ያለ ነው ከህዝባችን ቁጥር አንፃር አሁንም የሚጠበቀው ነው ያለው ማለት ይከብዳል ስለዚህ የእድገታችንን የበለጠ ለማፋጠን በጣም ብዙ ማምረት አለብን እድገታችንን የበለጠ ለማፋጠን የውጪ ኢንቨስትመንት ማምጣት አለብን እድገታችንን የበለጠ ለማፋጠን አገሪቷ ያላት ሪሶርስ እንዳለ መጠቀምባቸው ሚንሶች መፍጠር አለብን እሱን ደግሞ ለማድረግ ከሚያስፈልጉን ነገሮች አንዱ ወደብ ነው ብቸኛው አይደለም ኢኮኖሚ ፖሊሲ ያስፈልጋል እንደ ሀገር ስትራቴጂ ያስፈልጋል እንደ ሀገር ኮሚትመንት ያስፈልጋል የህዝቡም የፕራይቬት ሴክተሩም ሙስናን መቆጣጠር ያስፈልጋል ሰላም ማምጣት ያስፈልጋል እነዚህ ነገሮች እንዳለ ሆነው ግን ወደብ የማይኖረን ከሆነ የራሳችን መውጫ ሴኩር የሆነ ማናገኝም ከሆነ ደግሞ በምንፈልገው ደረጃ ማድረግ አንችልም ማለት ነው ስለዚህ ቅድም ዳግሜ እንዳነሳሁት በአማካይ ከ1 እስከ 1.5 እድገታችን በየአመቱ ያነሰ ነው ወደብ ቢኖረን ኖሮ እናመጣ ከነበረ ሁለተኛ በየአመቱ ለወደብ የምንከፍለው ክፍያ ቢቀመጥ ኖሮ ወይ ደግሞ ወደ ሌላ ሴክተር ቢዞር ኖሮ እድገታችን የበለጠ ያፋጠነው ነበር ቅድም እንዳልኩት በሁለት አመት አንድ አባይ ግድብ የሚሰራ በጀት ነው ለወደብ ኪራይ የምናወጣው ይሄ ማለት ልክ እንደ አባይ ግድብ አይነት ፕሮዳክቲቪቲን የሚጨምሩ የስራ ዕድል የሚፈጥሩ ኢንቨስትመንትን የሚስቡ ሌሎች ነገሮችን የምንሰራበትን ብር እያፈሰስን ነው ማለት ነው ዛሬ ሶስተኛ ከውጭ ምንዛሬ አንፃር አብዛኞቹ ክፍያዎች የሚደረጉት በውጭ ምንዛሬ ነው እቺ ሀገር የውጭ ምንዛሬ እጥረት እንዳለ ይታወቃል ዋናኛው የውጭ ምንዛሬ ሶርሳችን ደግሞ ኤክስፖርት ነው ኤክስፖርቱን ደግሞ አፌክት የሚያደርገው አንዱ ወደ ባለመኖሩ ነው ስለዚህ ከዛም አንፃር ካየነው ኢኮኖሚያችን የበለጠ ይጎትተዋል ማለት ነው
ጥሩ ኢትዮጵያ ከቅርብ ጊዜ ወዲህ እንግዲህ በተለያዩ የዓለም መድረኮች ላይ የባህር በር ባለቤትነት ጥያቄ እያነሳች ያለችበት ሁኔታ አለ። ይሄ ጥያቄ በጂኦ ኢኮኖሚክስ ከጂኦ ኢኮኖሚክስ አንፃር እንዴት ያዩታልስ? እንግዲህ አሁን አንዳንዴ ይሄን ጥያቄ ያለ መረዳት ነገሮችም አሉ። በግሌ እንደ ኢኮኖሚም እንደ ፖለቲካም ሰዎች ሊያረዱ ይችላሉ። ኢትዮጵያ ሀገር ናት። እዚች ሀገር ላይ ቅድም እንዳልነው ወደ 130 ሚሊዮን ህዝብ ይኖራል። ከኢትዮጵያ ዜጋ ውጪ የሚኖሩ ሌሎችም ሀገር ስደተኞች ሊኖሩ ይችላሉ። እኛ እየኖርን ነው፣ የሚቀጥለው ትውልድም ይኖር። እቺ ሀገር በታሪክ ወደብ ነበራት። በሆነ ታሪክ አጋጣሚ ደግሞ ወደብ አጣለች። በዚህ ምክንያት ደግሞ ከኢኮኖሚ አንፃር በጣም ከፍተኛ የሆነ ጉዳት እየደረሰባት እንደሆነ ይታወቃል። እንግዲህ ጂኦፖለቲክሱም አለ። አሁን እኛ እየተነፈስን ያለነው በጅቡቲ በኩል ነው። እየተነፈስን ያለነው በተወሰነ ኤክስቴንት በኬንያ በኩል ነው እና የተወሰኑ ሙከራዎችም አሉ በሌሎች ሀገሮች ለመተንፈስ ማለት። ለምሳሌ በሶማሊያ የምንፈልገውን ያህል ኤክስፖርት ኢምፖርት እያደረግን አይደል፣ አገሪቷ ሰላም ስላልሆነች። በሱዳን የምንፈልገውን ያህል ኢምፖርት ኤክስፖርት እያደረግን አይደል፣ አገሪቷ ሰላም ስላልሆነች። ነገ ጅቡቲ ሰላም ማትሆን ከሆነ ኢትዮጵያ ሰላም ስለሆነች ብቻ ወይ ደግሞ ሰላም ነን ብለን ስላሰብን ብቻ ኤክስፖርት ማደግ አንችልም። ስለዚህ ጂኦፖለቲክሱ አንድ የሚጠቁመው ነገር ሁሉም ሀገራት ወደ ቀይ ባህር አካባቢ እየመጡ ነው። እኛ ግን ወደ ቀይ ባህር የምንሄደው ለሆነ ፖለቲካ ኢንተረስት ብቻ ሳይሆን ለሴኩሪቲ ብቻ ሳይሆን እንደ ሀገር መተንፈሻ ስለሚያስፈልገን ነው። በሆነ ታሪክ አጋጣሚ ነበረን፣ አሁን በሆነ ታሪክ አጋጣሚ ደግሞ የለንም። ስለዚህ መጠየቅ ያስፈልጋል ማለት ነው። ይሄንን መጠየቅ ይሄ የመንግስት ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። ይሄ እንደ ሀገር የህልውና ጉዳይ ነው። ኢኮኖሚ እድገቱን ከዚህ በላይ እናስቀጥለው ካለ የግድ የመውጫ በር ያስፈልገናል። የግድ በጣም ብዙ አምርተን ወደ ዓለም ገበያ መላክ አለብን። ያደጉ ሀገሮችን ተሞክሮ እንዳለ መውሰድ እንችላለን። ለምሳሌ ቻይናን ብንወስድ ቻይና ሚራክል የሆነ ኢኮኖሚ እድገት ያመጣችው በምንድን ነው? በዋናነት ኤክስፖርት ማድረግ በመቻሏ ብቻ ነው። ዶሜስቲክ ማርኬት ላይ ብቻ ፎከስ አድርገን ማደግ አንችልም። ለወደ ውጭ መላክ አለብን። ሳውዝ ኮሪያ መውሰድ እንችላለን። ሳውዝ ኮሪያ ሁላችንም በየኪሳችን ስልክ አለ፣ ሁላችንም በየቤታችን ቴሌቪዥን አለ። መኪናዎቻቸውን ኢምፖርት ያደርጋሉ፣ ኤክስፖርት ያደርጋሉ። ማደግ የቻሉት ከ60 ዓመት በፊት ከ60 ከ70 ዓመት በፊት 1960 አካባቢ የኢትዮጵያ የጋናና የሳውዝ ኮሪያ ጂዲፒ እኩል ነበር። አሁን ተራርቀናል። በዋናነት ኤክስፖርት ላይ ስለሰሩ ነው ያደጉት። ሳምሰንግ የሚባለው ካምፓኒ የሳውዝ ኮሪያን 25% አካባቢ ጂዲፒ ይዛል ለብቻው። ለምን ያዘው? ኤክስፖርት ላይ በጣም ስለሰራ ነው። ስለዚህ በጣም ብዙ ሰው ይቀጥራል እዛ ሀገር ላይ። እኛም እንደ ሀገር ማደግ ከፈለግን ሀገር ውስጥ ምርት መጨመር በጣም ጥሩ ነገር ነው። ነገር ግን የሀገር ውስጥ የጨመርነው ምርት ደግሞ ወደ ውጭ ሀገር ኤክስፖርት ማድረግ ከቻለ ከውጭ የውጭ ምንዛሬ ማምጣት ከቻለ ብቻ ነው ማለት ነው። ስለዚህ እሱን ደግሞ ለማድረግ እሱን ለማፋጠን ደግሞ የግድ የባህር በር ያስፈልገናል። እስካሁን ያሉትን አማራጮች እንዳለ ተጠቅመው ከዚህ በፊትም የነበረው የኢህአዴግ መንግስት አሁንም የብልጽግና መንግስት ሙከራዎች እያደረጉ ነው። ፖለቲካው ሳይሆን ኢኮኖሚው ማለት ነው። ከዚህ በላይ ግን የበለጠ ለማስፈጠር የሆነ ስቴፒንግ ስቶን ያስፈልጋል። ስለዚህ አንዱ ብዬ ማስበው በግሌ የባህር በር ነው ማለት ነው። የባህር በሩ ቢኖር የበለጠ የውጭ ምንዛሬ ለመሳብ፣ የበለጠ ፎሬን ዳይሬክት ኢንቨስትመንት ለመጨመር፣ የበለጠ ሀገር ውስጥ አምራቹን ኤክስፖርት እንዲያደርግ ለማድረግ፣ የበለጠ የስራ እድል ለመፍጠር እድሎችን ይፈጥራል ብዬ አስባለሁ። ስለዚህ እሱ ዋና ጥያቄ ነው። በህግም ደረጃ ይፈቅዳል ብዬ አስባለሁ። ህግም ይፈቅድላታል ለኢትዮጵያ። ምክንያቱም ካላት ህዝብ አንፃር 130 ሚሊዮን ህዝብ አላት። በመቶኛ 1.65% የዓለም ህዝብ ትይዛለች። ስለዚህ በታሪክ አጋጣሚ ነበራት። ስለዚህ መጠየቅ አለባት ብዬ አስባለሁ። ነገር ግን ደግሞ የምንጠይቅበት መንገድ መልሶ ኢኮኖሚያችንን ደግሞ በሚጎዳ መልኩ ደግሞ መሆን የለበትም። ስለዚህ በተሻለ አቅም ሰላማዊ በሆነ መንገድ ይሄ ዊን በሆነ መንገድ ሰጥቶ መቀበልን ቤዝ ያደረገ ዳግሞ ጠቅላይ ሚኒስትሩ ሲሉ በነበረው መንገድ ማግኘት የምንችል ከሆነ ይጠቅመናል። ነገር ግን ደግሞ ወደ ጦርነት ወደ ምናምን የምንገባ ከሆነ አሁንም ያለችውን ኢኮኖሚ መልሶ ይመታት። ስለዚህ ህግ ይፈቅዳል፣ የዓለም አቀፉ ህግ ይፈቅዳል። ዜጋውም ደግሞ የኢትዮጵያ ህዝብ ደግሞ ይገባኛል ብሎ ማሰብ አለበት። ስለሚገባው ስለነበረው አሁንም ሊኖሩ ስለሚገባ ወደፊት ልጆቹ ደግሞ የተሻለ ኑሮ እንዲኖሩ የግድ የባህር በር መውጫ ስለሚያስፈልግ ማለት ነው። ህብረተሰቡስ አሁን መንግስት እየጠየቀ ባለው የባህር በር ይገባኛል ጥያቄዎች ላይ ከህብረተሰቡ በዚህ ዙሪያ ምንድነው የሚጠበቀው? እንግዲህ እኔ የኢኮኖሚ ባለሙያ ነኝ።
የፖለቲካው ላይ ብዙ የለውበትም ኦፍ ኮርስ ኢኮኖሚና ፖለቲካ ይገናኛል ይሄ ጥያቄ ከመጠየቁ በፊት ከ2 ከ3 ዓመት በፊት አንድ ፔፐር ሰርቼ ነበር እንደ አንድ ኢኮኖሚ ባለሙያ ምን ነበር ሪሰርች ያጠናነው ሪሰርችኛ the impact of being landlocked on living standards of sub-Saharan Africa countries የሚል ነበር ወደ ባልባ መሆን በሊቪንግ ስታንዳርድ አፍሪካ ሰብሳሃራ አፍሪካ ካንትሪ ላይ ከሳራ በታች ያለው አፍሪካ ሀገሮች ላይ ያለውን ኢምፓክት ነው እሱ ሜጀር ያደረግነውኛ በፐር ካፒታ ኢንካም ነው የነፍስ ወከፍ ገቢ ሶ የዛን ጊዜ ባጠናነው ጥናት አሁን ኦፍ ኮርስ ይጨምራል የዛን ጊዜ ባጠናነው ጥናት ወደብ አልባ የሆኑ የሰብሳሃራ አፍሪካ ሀገሮች ወደብ ካላቸው አንፃር የነፍስ ወከፍ ገቢያቸው ከ$330 በላይ ያነሰ ሶ ይሄ ቀጥታ ወደብ ባለመኖሩ ምክንያት ብቻ ያጣነው ነው ማለት ፐር ካፒታ የነፍስ ወከፍ ገቢያችን አጠቃላይ ጂዲፒው ሲካፈል ለህዝቡ ልዩነቱ ማለት ለዚህ ሀገሮቹ ምንም አይነት የፖለቲካ ሊያራምዱ ይችላል ኮማንድም ሊሆን ይችላል ሚክስድም ሊሆን ይችላል ሌላም ሊሆን ይችላል አገሪቷን የሚመራው ሩሊንግ ፓርቲ መንግስት ምንም አይነት ነገር ሊያራምድ ይችላል ነገር ግን እኛ ባጠናነው ጥናት የዛኔ ሀገሮቹ የተለያየ ፖለቲካ ነው ያላቸው ነገር ግን ወደብ ያላቸው ሀገሮች ከሌላቸው ሀገሮች አንፃር የነፍስ ወከፍ ገቢያቸው $330 በላይ ይጨምራል ወደብ የሌላቸው ደግሞ ካላቸው አንፃር ከ330 በላይ ያንሳል ስለዚህ ይሄ የሚያሳየው እንደ ሀገር ኑሯችንን ለማሻሻል የግድ የሞጫ በር ያስፈልገናል ማለት ነው ቀጥታ የ330 ኬት ነው የመጣው የሚለው ምናነሳ ከሆነ ቅድም ያወራናቸው ነገሮች ናቸው ፎሬን ዳይሬክት ኢንቨስትመንት አለ የሀገር ምርት ማበረታታት አለ ከውጪ የሚገባ እቃዎች ዋጋ መቀነሳቸው አለ የስራ ዕድል መፈጠሩ አለ እነዚህ ነገሮች እንዳለ ተደምረው እያንዳንዱ ላይ የነፍስ ወከፍ ገቢ ከ$330 በላይ ልዩነት አምጥቷል ማለት ነው አሁን ቢሰራ ደግሞ ወሰጩ ምናልባት ከዛ የተለየ ሊሆን ይችላል ይሄ ኦንላይን አለ ማንኛውም ሰው አክሰስ አድርጎ ሊያነበው ይችላል ስለዚህ እኔ አንድ ሪኮመንድ ማድረግ ፈልገው ነገር ይሄ ጉዳይ መንግስት የፖለቲካ አካል አድርጎ ሊይዘው ይችላል የኢትዮጵያ ህዝብ ግን የህልውና አካል አድርጎ ሊይዘው የሚገባው የፖለቲካ ጥያቄ አሁን ያለው ፓርቲ ነገ ላይ ነው ይችላል ሊቀጥልም ላይቀጥልም ይችላል ህዝብና ሀገር ግን የሚቀጥል ነው ስለዚህ የሀገሪቷ ህዝብና ሀገሪቷ የግድ መተንፈሻ ያስፈልጋቸዋል የግድ ኢትዮጵያ ደሴት ሆና ልትቀጥል አትችልም ከሌላው ዓለም ጋር የግድ መገናኘት አለባት ስለዚህ ለመገናኘት ደግሞ አንዱ የሚያስፈልገው የባህር በር ነው ማለት ነው ስለዚህ ይሄ ጥያቄ የፖለቲካ ጥያቄ ሳይሆን ሞር ኦፍ የኢኮኖሚ ጥያቄ ሞር ኦፍ የህልውና ጥያቄ ነው ማለት ነው ጥሩ በመጨረሻ በዚህ ባነሳነው ሐሳብ ዙሪያ ማስተላለፍ የሚፈልጉት መልእክት ካለ በዚህ አጋጣሚ ድሉን ስጦት እንግዲህ አንድ ማስተላለፍ ፈልገው ነገር ምንድነው ላለፉት አመታት ኢትዮጵያ ኢኮኖሚ እድገት ያስመዘገበች ነው ኢኮኖሚ እድገት ስንል ቅድም እንዳልነው ነው እንግዲህ የግድ ኢኮኖሚ እድገት ስንል ሲግኒፊካንት በሆነ መንገድ እያንዳንዱ ሰው ኪስ ላይ ገባ ይችላል በተለይ ደግሞ እንደ ኢትዮጵያ ባለ ሀገር 130 ሚሊዮን ህዝብ ነው ያለው ኢኮኖሚ ግሮዝ የሚባለው ከአምና አንፃር ዘንድሮ ምን ያህል የምትጨመረ የሚለው ነገር ስለሆነ ማለት ነው ነገር ግን እሱ ራሱ ሰስቴን ለማስቀጠል ደግሞ መሰራት ያለባቸው ስራዎች አሉ አንዱ ይሄ አሁን ያልነው የባህር በር ነው ሁለተኛ ግን የባህር በር ብቻውን ደግሞ ኢኮኖሚ እድገት ያመጣል ማለት ደግሞ አይደለም ስለዚህ አብሮ ምን ያስፈልጋል ልክ አንድ ፎሬን ዳይሬክት ኢንቨስተር ወደ ሀገር ውስጥ ሊመጣ ሲል ሀገሪቷ የባህር በር አላት ወይ ሎጂስቲክ ፐርፎርማንስ ኢንዴክሱ እንዴት ነው የመንግስት ቢሮክራሲ እንዴት ነው ኢዚ ኦፍ ዱይንግ ቢዝነሶችን ለመስራት እዛ ሀገር ላይ ቀላል ነው ከባድ ነው የመሬት ፖሊሲዋ ምንድነው እያለ እንደሚያጠናው ሁሉ የሰላም ሁኔታውንም ያጠናል ስለዚህ አብሮ ወደብ ጥያቄ አንድ ነገር ነው ሁለተኛ ደግሞ ሀገሪቷን ደግሞ እንደ ሀገር ሰላም ማምጣት ደግሞ ያስፈልጋል ምክንያቱም ጥያቄውንም ስንጠይቅ ሌላው ዓለም የሚያየው አንዱ ደግሞ እሱ ሰላም ነው ይኛ ተራክቷል ወይ ፓወር አላቸው ወይ አቅም አላቸው ወይ ምክንያቱም ላለፉት ብዙ አመታት አልጠየቅንም እንጂ በህግ ደረጃ የመጠየቅ መብት ነበር እሱን ግን ለማድረግ መጀመሪያኛ ሀገር ውስጥ ሰላም መሆን አለበትና እሱን መታየት ይኖርበታል ብዬ አስባለሁ ስለዚህ ከወደቡ በላይ ደግሞ ኢኮኖሚን በከፍተኛ ሁኔታ የሚጎዳው ሰላሙ ስለሆነ ያው ሀገር ውስጥ መንቀሳቀስ ማትችል ከሆነ ከሀገር ውጭ ኤክስፖርት ማድረጉ ሌላ ተጨማሪ ነገር ስለሆነ ማለት ነው ረዳት ፕሮፌሰር እንግዲህ እስካሁን ጊዜዎትን ሰጥተው እንደዚህ ለሰጡን ማብራሪያ እጅግ ከልብ አመሰግናለሁ እኔም ስለጋበዛችሁኝ ከልብ አመሰግናለሁ ተመልካቾች እስካሁን እንግዲህ የወደብ ባለቤት መሆን ለአንድ ሀገር ኢኮኖሚያዊ እድገት የሚኖረው ፋይዳ ምን እንደሚመስል ከረዳት ፕሮፌሰር ሀብታሙ ጋር ያደረግነውን ቆይታ ነበር ወደ እናንተ ያደረስነው እንግዲህ ኢትዮጵያም የባህር በር ባለቤትነቷን ካጣች 3 10 ዓመታት በላይ የተቆጠረበት ሁኔታ አለ እቺም ሀገር እንግዲህ የባህር በር ባለቤትነት ይገባኛል ጥያቄዋን
ከቅርብ ጊዜያት ወዲህ በተለያዩ የዓለም መድረኮች ላይ ማሰማት ጀምራለች። በዚህ ረገድ እንግዲህ መንግስትም እየሄደባቸው ያሉ ረጃጅም ስራዎች አሉ። እነኚህን ስራዎች ህብረተሰቡ ከጎን በመሆን ድጋፍ በማድረግ ኢትዮጵያ የነበራትን የባህር በር ባለቤት ዳግም እንዲኖራት ከማድረግ አንጻር ህብረተሰቡ ኃላፊነቱን ሊወጣ ይገባል የሚለውን እኔም በዚህ አጋጣሚ ወደ እናንተ አደርሳለሁ። ሳምንት በተለየ አዲስ መሰናዶ የምንጠብቅ ይሆናል። እስከዚያው ሰላም።